አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። አዩብ ክችን አዩብን የምታበረታቱ ኢንሻአላህ በላይክ ጀምሮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰላም ሰላም ብያለሁ ውድ ፋሚሊዎቼ። አልሚሂም እዚህ ጋር እንደምታዩት ዶሮ ማላላጫ ነው። በደንብ አድርጌ አጥቤ አስተካክዬ አዘጋጅቼዋለሁ ማለት ነው። እዚህ ጋር ደግሞ የፈረንጅ ቃሪያ አለኝ፣ አረንጓዴ፣ ቀይ፣ ቢጫ ማለት ነው። ሽንኩርት እንጠቀማለን። የምንከትፈው በዚህ አይነት መንገድ ነው ሁሉንም ማለት ነው። በጣም ተለቅ ተለቅ ሳይል በጣምም ትንሽ ሳይሆን በዚህ መልኩ አድርገን ጫፍጫፏ ላይ ያለችውን እያነሳን በደንብ አድርገን እንከትፈዋለን ማለት ነው ወዶቼ። ዛሬ የምንሰራው ሽሽጣዎ ይባላል። ሽሽጣዎ ያሰራሩ እንደዚህ ነው። ያው እየጀመርነው አብረን እንሰራዋለን። በጣም ቆንጆ የሆነ መሽዊ ወይም ጥብስ በብረት ምጣድ ወይም በመጥበሻ በራሱ ራሱን የቻለ መጥበሻ አለው። እንጠብሰዋለን ማለት ነው። ውጭ ቢሆን በከሰል ቢጠበስ ደግሞ ማሻአላህ ነው። አልሙሂም ቤት ውስጥ ነው ዛሬ የምንጠብሰው። ስለዚህ በጋዝ ወይም በኦቭን እላዩ ላይ አድርገን ነው የምንጠብሰው ማለት ነው ውዶቼ። አልሙሂም በጣም አሪፍ የሆነ እዚህ ሀገር ለምትሰሩ እህቶቼ ይጠቅማቸዋል። ስሩ ሽሽጣዎ ወይም ደግሞ መሽዊ ድጃጅ ሲሏቸው አይ ከብዳችሁ ማለት ነው። ቀላል ስራ ነው። እኔም በዚህ መልኩ አድርጌ እያጸዳዳውኝ በደንብ አድርጌ አጥቤዋለሁኝ። እያነሳሳን ፍሬውንም ምኑንም በደንብ አድርገን ከሁሉም አይነት እንከትፋለን ማለት ነው። አስተያየት ኮሜንት ላይ ማስቀመጥ እንዳትረሱ። በጣም ነው የምወዳችሁ። የምትፈልጉት አይነት ምግብ ካለም ደግሞ ጻፉልኝ እንድሰራላችሁ ወይም እንድንማማር። አልሙሂም አያችሁት እንደዚህ አድርጌ ሁሉንም በዚህ መልኩ አድርጌ ጫፍ ጫፉን ግን በደንብ አድርገን ማንሳት አለብን፣ በኋላ ላይ ስንጠብስ እንዳይረብሸን ማለት ነው። እኩል ሆኖ ከተከተፈ ሁሉም አይነት በጣም ለእኛ ለስራችን ቆንጆ ነው ማለት ነው። አያችሁት ወዶቼ እንደዚህ ትልቅ ከሆነ ለሁለት ለሶስት፣ ትንሽ ከሆነ ለሁለት እያደረግን በሚዛን ራሳችን አይናችን ሚዛን ነው እንደዛ አድርገን እንከትፈዋለን ማለት ነው። ከዚህ ነው ሽሽጣዎ ሲሰራ የሚጀምረው ማለት ነው። እና የቱርኪ ወይም ደግሞ ቱርካውያን የሚበሉት ዘወትር በጣም እነሱ በዚህ አይታሙም። ማሻአላህ በጥብሳ ጥብስ በኹቡዝ በምን ማሻአላህ ናቸው። እና የቱርኪ አሰራር ነው ዛሬ የምንሰራው ማለት ነው። ቱርኪዎቹ የሚበሉት ብዙ ጊዜ ሲሰሩ ደግሞ እነሱ ማሻአላህ ትንሽ ለየት ይላል ከኛ ከዚህ ከሳዑዲዎቹ ማለት ነው። አያችሁት እንደዚህ አድርገን ሁሉንም እንሞላለን ሳህናችን። ለሽንኩርት ደግሞ ልጠን 2 ራስ የሚሆን ሽንኩርት ያስፈልገናል። ከመሃል እሱም እንከታለን ማለት ነው። እንደዚህ አድርገን ለአንዱን ለ4 አሁን ለምሳሌ እንደዚህ በቃ በቂ ነው። ከዚህ በላይ መድቀቅ አያስፈልገውም ማለት ነው። አያችሁት ማሻአላህ እንደዚህ አድርጌ ይሄን ካዘጋጀው በኋላ ዶሮዬን ደግሞ እንዴት አድርጌ እንደምከትፈው አብረን እንከትፈዋለን ማለት ነው። አሁን እዚህ ጋር በቃ ጨርሰናል ማለት ነው። ከሽንኩርት በኋላ ወደ ዶሮአችንን በደንብ አድርገን ዘፍዝፈን በሎሚ በአጆቶም ይሁን እናጥበዋለን። የዚህ ሀገር ማላላጫ ማሻአላህ ነው፣ ንጹህ ነው። ግን ቢሆንም ሽታ የዶሮ አይቀርም። በደንብ አድርገን ማጠብ አለብን። እዚህ ጋር ደግሞ ማወቅ ወይም በደንብ ማየት የሚገባን እንደዚህ ጫፏ ላይ ያለችውን እናነሳለን። የሆነ አጥንት ነገር እዚህ ጋር አካባቢ ያያችሁት እሱ ጋር ያለውን እናነሳለን። በዚህ መልኩ አድርገን ተለቅ አድርገን እሱንም ዶሮአችንንም አያችሁት በዚህ በኩል የማደርገው ያሉት አላስፈላጊ ነገር ነው። እሱ ምን እናደርገዋለን ወይም ሾርባ እንሰራበታለን ወይም ሌላ ነገር እንሰራበታለን። ይሄ ተለቅ ያለውን በደንብ አድርገን እንደዚህ አይነቱን እንጠቀማለን ማለት ነው። ለዚህ ለዶሮ
ወይም ደግሞ ለሽሽጣው ስንሰራ በዚህ መልኩ ነው የምንሰራው። አያችሁት? እንዲህ አድርጌ ተለቅ ተለቅ አድርጌ ከትፋለሁ። ደቀቅ ያለ ምናምን በዚህ በኩል በዛ በኩል ያለ ትርፍርፍ ያለውን እዚህ ጋር እንሰበስብና ሾርባ እንሰራዋለን። ሌላ ነገርም እንሰራዋለን። ችግር የለውም፣ አንጥለውም ማለት ነው። ጥቅም ላይ ይውላል። ትላልቁ ደግሞ ያው እንዳልኳችሁ ለሽሽጣው እንጠቀምበታለን ማለት ነው። አሁን የሆነ ደግሞ 4 ሰዓት ቢያንስ ከ4 ሰዓት በፊት ቅመም አድርገን ከጨረስን በኋላ ሁሉንም ነገር አብረን እናደርግ የለ አሁን ከ4 ሰዓት በፊት ቢያድር የተመረጠ ነው። በጣም ቆንጆ የሆነ ውጤት ይሰጣችኋል ማለት ነው። ቢያድር ተዘፍዝፎ በቅመሙ ምናምን ነው ፍሪጅ ውስጥ ማለት ነው። ካላደረ ደግሞ ከ4 ሰዓት በፊት ባጠብሱት ትንሽዬ ቢቆይ ጣዕሙ ማሻአላ ይሆናል ማለት ነው። አልሙሂም እኔ ያው እንደዚህ አድርጌ አሳድረዋለሁ ፍሪጅ ውስጥ ማለት ነው። ነገ ምሳ ላይ እንሰራዋለን። በጣም ቆንጆ የሆነ ቴስት፣ ቆንጆ የሆነ ውጤት ይሰጠናል ማለት ነው። አልሙሂም እንደዚህ አድርጌ ያው እንደምታዩት ሁሉንም በዚህ መልኩ አድርገን እንጨርሳለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ አትርሱ። ያው እንደምታዩት በዚህ መልኩ አድርጌ ሁሉንም አብረን እንጨርሳለን ከትፈን ማለት ነው። አንዳንድ ጊዜ አረብ ቤት ስንሰራ ወይም እዚህ ሀገር ያለን ልጆች ማለት ነው ስሩ ሲሉን ከባድ ይመስለናል፣ ግን አይደለም። ሁሉንም ቀለል አድርገን ካየነው ቀላል ነው ማለት ነው። የቅመሙን ነገር ያው እንደየቤቱ ብዙ የሚወዱ አሉ፣ ትንሽ የሚወዱ አሉ። እንደራሳቸው አድርገን መስራት ማለት ነው እንጂ ያው ይሄው ነው ማለት ነው። ይሄኛውን አሁን ሰብስቤ ወይም ሾርባ ሰራበታለሁ ወይ የሆነ ነገር ሰራበታለሁ፣ ግን አስቀምጠዋለሁ ፍሪጅ ማለት ነው በቃ አድርጌ። ከዛ እዚህ ጋር ቅመሜን እንደምታዩት ያው እዚህ ጋር የሽሽጣው ወይም ደግሞ የመሽዊ ቅመም አለኝ። እዚህ ጋር እርዳለኝ ለከለር ቆንጆ ነው። ቆንጆ በርበሬ፣ ጥቁር፣ ነጭ፣ ቀይ ቆንጆ በርበሬ አለኝ። ባብሪካ አለኝ። ዝንጅብል አለኝ። ትንጥዬ ስኳር አድርጌ እዚህ ጋር ነጭ ሽንኩርት በደንብ የተፈጨ አለኝ ማለት ነው። እንደዚህ አድርጌ በደንብ ነው የተፈጨው ነጭ ሽንኩርቱ ፍሬሽ አሁን የፈጨሁት በጣም ቆንጆ እንዲሆን ጣዕሙ ላይ ማለት ነው። ከዛ እዚህ ጋር ዘይት ኦይል ወይም ዘይቱን አደርግበታለሁ ማለት ነው። እሱን ካደረግን በኋላ ቅመማችንን እናደርጋለን ማለት ነው። እዚህ ጋር ዘባዲ አንጠቀምም። እዚህ ጋር የምንጠቀመው ልብና ነው። ልብና እንጠቀማለን። ልብናውም ደግሞ ለመሽዊ ተብሎ የተዘጋጀ ወይም ለመሽዊ በጣም ቆንጆ የሆነ ልብና አለ። እሱም ይሄ ነው ማለት ነው። አያችሁት? ይሄኛውን ብትገዙ የተመረጠ ነው። አልሙሂም እንደዚህ አድርጌ ይሄኛውን ቅመሙን ካሱ ጋር አድርጌ በደንብ አድርጌ አማስለዋለሁ ወይም አዋህደዋለሁ ማለት ነው። ውዶቼ የቀረ ነገር የለም። ጨው እንጨምራለን። ጨው እንዳትረሱ። እንደዚህ አድርጌ አንድ ሌሊት ቢያድር የተመረጠ ነው። ካልሆነ ደግሞ ጠዋት ላይ እንኳን እንደዚህ አድርጋችሁት ብታረፍሉ ለምሳ በጣም ቆንጆ የሆነ ሽሽጣው ይወጣላችኋል ማለት ነው። በጣም ቆንጆ ጣፋጭ፣ በቃ እጅ የሚያስቆረጥም ትሰራላችሁ ማለት ነው በቤታችሁ። ልጆች ላላችሁም ለልጆቻችሁ ምን እንስራ ምሳ ለልጆቻችን ለምትሉም ይኸው በዚህ መልኩ አድርጋችሁ ቀለል አድርጋችሁ መስራት ትችላላችሁ። ከዛ በእጃችሁ አድርጋችሁ በደንብ አድርጋችሁ እንደዚህ ሁሉም ቦታ እንዲደረስ እንደዚህ አድርገን ጨው አንሶኝ ነበረ ጨመርኩበት። እንደዚህ ክድና አድርጌ አሁን እናስቀምጠዋለን ማለት ነው ውዶቼ። እስከ ነገ
ነገ ወይም ነገ ምሳ ላይ እሰራዋለሁ ማለት ነው። አሁን እንደዚህ አድርጌ በቃ ክድን አድርጌ ወለዋውዬ ማስቀመጥ ብቻ ነው የቀረኝ ማለት ነው። ምንም ነገር አልቀረውም። ይሄ የተዘጋጀ ነው ማለት ነው። ተዘጋጅቷል። በቃ ደግሞ ስታስቀምጡት በጠርሙዝ ዕቃ በዚህ በእንትን ብታስቀምጡት ጥሩ ነው። ለምን ቅመሙን እንዳይበላባችሁ ዕቃችሁን ማለት ነው። አልሙሂም ያያችሁት በነገታው ነው። ይሄኛው አዘጋጅቼ ሁሉንም ስላደርኩኝ አመጣና እየሰካን በስነ ስርዓት አንድ በዚህ መልኩ አድርገን በደንብ አድርገን እየሰካን ከዛም በየአይነቱ አረንጓዴውን ካደረግን ከዛ ቢጫውን ከዛ ሽንኩርቱን ከዛ እንደዚህ እንደምታዩት አድርገን እየሰካን ሁሉንም በዚህ መልኩ አድርገን እንሰካለን ማለት ነው። በጣም ቆንጆ የሆነ ውጤት ታመጣላችሁ ማለት ነው። በዚህ መልኩ ብትሰሩ እስኪ ከሰራችሁ ደግሞ ሰርተን ቆንጆ ሆኖልናል ወይም አልሆነልንም ብላችሁ ለምትጽፉ ልጆች ደግሞ እቀበላለሁ። በዚህ መልኩ ከሰራችሁት እውነት በጣም ነው እጅ የሚያስቆረጥመው። አልሙሂም እንደዚህ አድርጌ በስነ ስርዓት ልክ እንዲሆን ማለት ነው። ልክ እንዲበስልልን በልክ በዚህ መልኩ አድርገን ሁሉንም እንሰካዋለን ማለት ነው ውዶቼ። አያችሁት? አንድ በአንድ ሁሉንም ብዙ ዶሮ ማንሳት አይቻልም። ብዙ ከዚህ ማንሳት አንድ በአንድ እያደረግን በዚህ መልኩ አድርገን ራስቸው ነበር። አያችሁት? እኔ ራሱ አሁን አንድ በአንድ እያደረግን አንድ ዶሮ፣ አንድ ቢጫ የፈረንጅ ቃሪያ፣ አንድ አረንጓዴ፣ አንድ ቀይ፣ አንድ ሽንኩርት እያደረግን አልሙሂም አዛን ቀን ነው በደንብ አድርገን በዚህ መልኩ አድርገን መስራት የምንችለው ማለት ነው። በጣም ጣዕሙ ደግሞ ልዩ ነው። አያችሁት? ማሻአላህ አያችሁት? ሁሉንም እንዲህ እየሰካን ጊዜ በጣም ነው የሚወስደው፣ ግን በጣም ቆንጆ ውጤት አለው ማለት ነው። ጊዜ ግን አትጠይቁኝ፣ ቆንጆ እንዲሆን ለማለት ነው። ወዲያው ለምትሰሩት ግን ያው ጣዕሙም ላይ ያው ነው። ስለዚህ በዚህ መልኩ አድርጋችሁ ብትሰሩ በጣም ቆንጆ የተመረጠ፣ ለስራችሁም ከሆነ ቆንጆ ይሆንላችኋል፣ ለቤታችሁ ከሆነ እንደዛው። አልሙሂም አያችሁት? እስካሁን ራሱን ያያችሁት 3 ነው የሰራሁት። ለምን ጊዜም ይፈጃል። አያችሁት? ይሄንን መስሎኛል። በጣም 16-15 የሚያህል ሆኖልኛል ማለት ነው። ያያችሁት? ይሄኛውን ደግሞ የራሱን ቅመም ሳህኑን ልቅልቅ አድርጋችሁ ባትደፉት ጥሩ ነው። ለምን ከላይ ማቀቢያ ይሆናችኋል። ቆንጆ የሆነ ስትጠብሱት ማለት ነው። እየጠበስነው እንቀባዋለን፣ አብረን እንቀባዋለን። አሁን አብረን እንጠብሳለን። እሺ። ከዛ እንደዚህ የሆነ ከተሰበሰበ እዚህ ጋር መጥበሻዬን ወይም ደግሞ የራሱ የቻለ የእሱ መጥበሻ አለ። እሱን አድርገን እንደዚህ አድርገን
የገበታ ቂቤ ወይም ደግሞ ከሌላችሁ የገበታ ቂቤ ችግር የለውም። ዘይቱን ብታደርጉበትም ቆንጆ ነው። እንደዚህ አድርጌ የገበታ ቂቤ ቀባውና ማለት ነው። አሁን ወደ አጠባበሱ እንገባለን ማለት ነው ውዶች። አያችሁት? በቃ ይበቃዋል። አሁን አምጥተን እንደረድርበታለን ማለት ነው። እሳቱን በተመጣጠነ ሁኔታ አድርገን እርር እንዳይል ቶሎ ሳይበስል ማለት ነው። በጣም ጊዜ ሰጣችሁ ነው የምትጠብሱት። እሱ ስትጠብሱትም ዝም ብሎ አይደለም እሳቱን ለቆ መሄድ በጣም ጊዜ ይፈልጋል። በጣም ቆንጆ የሆነ ውጤት እንዲሰጣችሁ ማለት ነው። በዚህ መልኩ አድርጌ ቀስ አድርጌ እጠብሰዋለሁ ማለት ነው። አብረን እናየዋለን እንዴት እንደሚሆን። አያችሁት? ልክ እንደዚህ ሲሆንላችሁ እያመጣችሁ ያንን የቅድሙን ያዘጋጀነውን እንቀባለን ማለት ነው። ቅመም ስለሆነ ይጠጣዋል። እናንተ ስትጠብሱት እሱ እንዳያርባችሁም ያግዛችኋል ማለት ነው። እያገለባበጥን በዚህ መልኩ አድርገን እንጠብሰዋለን ማለት ነው። ከዛ ዘይት ኦይል ደግሞ ትንሽዬ ከላይም እናደርግበታለን በኋላ ላይ ሊበቃው ሲል አካባቢ። አሁን እንደዚህ እያገለባበጥን ቀስ ብለን እያገለባበጥን እሳቱን በጣም ትንሽ ነው እንዳያር ማለት ነው ውዶቼ። በዚህ መልኩ አድርጌ ጠብሰዋለሁ። እናንተም በዚህ መልኩ አድርጋችሁ ሰርታችሁ እንደምታሳዩኝ እርግጠኛ ነኝ ኢንሻአላህ። አያችሁት? ቀስ እያለ ነው በቃ በእንፋሎት በሉት የሚበስለው። በኋላ ላይ ግን ከለሩን ቆንጆ እንዲሆንላችሁ ትንሽዬ እሳት ትሰጡታላችሁ። በዚህ መልኩ ካበሰላችሁት በኋላ ትንሽዬ የምታደርጉታላችሁ እሳት ትሰጡታላችሁ ማለት ነው። አያችሁት? አሁን ዘይቱን አምጥቼ ዘይት ኦይል ልክ በዚህ ከለር ሲሆንልኝ ትንሽዬ አፈስበታለሁ። ለከለሩ ቆንጆ ይሆንልኛል ማለት ነው። አያችሁት? በቃ አሁን ሊበቃው ነው ማለት ነው። ከዛ አያችሁት? እንደዚህ አድርጌ ካበሰልኩት በኋላ ይሄ መስሎልኛል። በጣም ቆንጆ የሆነ ሽሽጣው ነው የሰራነው። አልሚም በዚህ መልኩ አድርጋችሁ ብትሰሩ ባይነኝ እኔ። በጣም አመሰግናለሁ ለምትከታተሉኝ ለውድ ፋሚሊዎቼ። በሌላ ቪዲዮ እስክንገናኝ ኢንሻአላህ መልካም ሳምንት ብልዓፊያ